አንድ ሙስሊም ስትሆን ኢየሱስ ክርስቶስ አልሞተም አልተነሳም ብለህ መስበካት መቃወም አትችልም። ተወዳጀነ ኪዩኒካል እምነትን ነው ሃይማኖት ነው መከተለው የማርያም ልጅ ቤተክርስቲያን የሚል ቤተክርስቲያን ተሰራ። እዛ ኳየሮች ውስጥ የሙስሊም ሴቶች ነበሩ፣ የአይሁድ ልጆች ነበሩ፣ የፕሮቴስታንቶች ነበሩ፣ የኦርቶዶክስ አማኞች ነበሩ ከነ ልብሳቸው። እኔ ቋራን አንድ ጊዜ እኔ ፖፕ ፍራንሲስን ሳይ እኔ ኢየሱስን እንዳየው ነው የምቆጥረው። በየትኛውም በተለይ ክርስትናን በተመለከተ ያሉ ሰዎች በጣም ልብ የሚያሳዝነው ታሪክ እነሱ ሌላ አጀንዳ ውስጥ ናቸው። የዓለም ሲስተም ገንዘብ ሁሉ ነገር ባዶ የምትሆንበት ወይ ተቀበላታለህ ወይ ደግሞ ያልቀላል። አስፈራኝ። ይሄኛው አንቲክራይስት ግን የሚገደል አይደለም ገዳይ እንጂ የመስጊዱ ሀጂ ናቸው የተረከቧቸው። አንድ ክርስቲያን መዳን በኢየሱስ ክርስቶስ ብቻ ነው ብሎ ማለት አይችልም። አንድ ቤተ መቅደስ ሙስሊሙም ገብቶ የሚሰግድበት፣ አይሁድም ገብቶ የሚሰግድበት፣ ክርስቲያኑም ገብቶ የሚሰግድበት። ስለዚህ ዋይ ኖት ፕሮቴስታንት ሆነ ግን በእኛ ውስጥ ለምን ቄስ አትሆን? በፍጹም ሰይጣን እንደ ከትህትና ጋር ነው ማውራ። ምንም የማይፈራቸው አገልጋዮች። ከሞት በኋላ ያለው ዓለም አንደኛው ለሰይጣን የተዘጋጀ ነው፣ ሁለተኛው ለእግዚአብሔር የተዘጋጀ ነው። ሙስሊሞች ነብይ ኢሳ ብለው ይቀበሉታል፣ ግን ክርስቶስ መነሳት መሞቱን ወይም የእግዚአብሔር ልጅ መሆኑን አይቀበሉም። ዋን ብራዘር የሚል ቸርች ጀርመን ውስጥ ተከፈተ። አንድ አይሁድ ሙስሊሞች የተቀበሉት ነብዩ መሐመድ ውሸት ነው ሐሰተኛ ነው ብሎ ማለት አይችልም። አጀንዳቸው ከእሳቸው ጋር ያደረጉት ወደ 227 አካባቢ ካልተሳሳትኩ አንቀጽ ያለው ስምምነት ነው ያደረጉት። በነገራችን ላይ በዛን ጊዜ ቁጥሩ የሚቀበሉም ሰዎች ከእግዚአብሔር የሚወርድባቸው መቅሰፍት አለ። እኔ ያህዌ ነኝ ኢየሱስ አይደለሁም እኔ አምላክ ነኝ ይላቸዋል። የዛን ጊዜ ያብዳሉ። ገንዘብ ጌታ የሆነበት ዘመን ላይ ነው ያለነው። ቤተክርስቲያን ከተልኮ ወጣለች። ሰይጣን የገንዘብ ችግር የለበትም። ስለዚህ የክርስቶስ ተቋሚ ባለቀ በደቀቀ ጉዳይ ላይ ነው የሚመጣው። ፖፕ ፍራንሲስ ኬኔት ኮፕላንድን ያለው በዓለም ሃይማኖት ስብሰባ ቀን እንድትመጣ ጋብዛለሁ አሉት። እና ሰውየው አንድም የፕሮቴስታንትን አስተምህሮ ዶግማ ሳይነኩ የካቶሊክንም ሳያስቀምጡ እናንተ እና እኔ ወንድማማች ነን። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ 8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ105 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ወስን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። አንድ ሰው ዳነ በእግዚአብሔር ጉያ ገባ ወይ ደግሞ ምድራዊ ዋስትና መቼም ወደ አሜሪካ ለመሄድ መጀመሪያ ቪዛ ትጠይቃለህ፣ ከዛ ትኬት ትቆርጣለህ፣ ከዛ አውሮፕላን ትሳፈራለህ። ልክ እንደዚሁ አሁን ያልከን ሲስተም አሁንኛ መንፈሳዊ ነገሩን ምድራዊ ባለ ነገር አወራን። እንደው ከዚህ ሁሉ ቁጣ ለመዳን ምንድነው ምን እናድርግ? ያው መጽሐፍ ቅዱስ እኮ በግልጽ አስቀምጦልናል። ጥሩ ጥያቄ ነው። መጀመሪያ ሰው ነፍስ አለው፣ መንፈስ አለው፣ ስጋ አለው። የሶስት ባህሪ አለ። እግዚአብሔር ወደ መጽሐፍ ቅዱስ ወደ ዘፍጥረት ስንሄድ እቺን ፕላኔት የፈጠረው ለሰው ነው። በነገራችን ላይ በዓለም ላይ የሚኖር የትኛውም ዲታ ይባላል በዱ የትኛውም ሀብታም ምንም አይነት እንደው ሬዚደንስ መኖሪያ ቤት ያማረ ኤቨር ገነት ቤት ቢኖረው አዳም የኖረውን ፓራዳይስ ገነት ያህል አይኖርም አይደለም የሚሆነው። ገባ? ምክንያቱም አዳም ይኖርበት የነበረው ቦታ እግዚአብሔር ሰማይና ምድርን በፈጠረበት ዲዛይን አርኪቴክቱም እግዚአብሔር ነበር፣ እጅግ የሚያምር ነበር ይለዋል። እና እግዚአብሔር ወደ ገነት መጥቶ ከአዳም ጋራ ይገናኝ ነበር፣ ያወራ ነበር። እና አንድ ቀን እግዚአብሔር በድንገት መጣ ነው የሚለው ናሬሽኑ እንደዛ ነው። ሲመጣ አዳም ገባ፣ ደንግጦ ሄደ። እንግዲህ ወዳጅነት እግዚአብሔር ሰውን ሲፈጥረው መጀመሪያ የሆነ የሚያመልከው የሚንቀጠቀጥለት ምናምን ፈልጎ አይደለም። እሱማ የሰማይ መላእክት አሉት። ሰውን በመልካችን እንደምሳሌያችን ንፍጠር ሲል እግዚአብሔር ቁጭ ብሎ የሚያዋራው
የኔ ብሎ የሚለው ከክብሩ በስተቀር በቃ ራሱን አምሳያውን ነው አስቦ የፈጠረው። ስለዚህ እቺን ምድር ላይ ሲያስቀምጠው እግዚአብሔር በሰማያት ባለው ክብርና ሞገስ እና ህልውና አዳምን እንደዛ ነው ያስቀምጠው። ነገር ግን አዳም ያችን ኃጢያት ወይም ደግሞ ያችን ፍሬ በበላ ጊዜ ቀላል ነው አይደል መስለው በበላ ጊዜ ከገነት መባረር ወይም ደግሞ በዓለም ላይ ያለው ነገር የመጣው ጦስ ብቻ ሳይሆን በመንፈሱ ሞቷል። ምን ማለት ነው? አንድ ሰው ሞተ የምንለው በአካሉ ሲሞት ቅድም ያልኩ አስከሬን ሲሆን አስከሬኑ ከኛ ጋር ያወራል። ከዚህ ቀደም ይበላ ይጠጣ ይኖርበት የነበረው ቤት ጋር ዲአክቲቭ ይሆናል፣ ግንኙነቱ ያቆማል ማለት ነው። ልክ በዛው ልክ አዳም ከእግዚአብሔር ጋር ይገናኝ የነበረው በስጋው ሳይሆን በመንፈሱ ስለነበረ መንፈሱ ሞተ። ሞትን ትሞታለህ ያለው ስፒሪቱ ዴድ ሆነ። መንፈሱ አሁን በክርስቶስ ኢየሱስ ወደ ኋላ እንምልህ ክርስቶስ ኢየሱስ ለምን መጣ ካልን እኔ መንገድም ህይወትም እኔ ነኝ ያለው ለምንድን ነው? በአዳም ምክንያት አዳምና ሔዋን ከተባረሩ በኋላ የተወለደ የሰው ልጅ በሙሉ በመንፈሱ የሞተ ነው። በስጋ አለው የስጋ ሪፕሮዳክሽኑ ሲስተሙ ቀጥሏል፣ ግን በመንፈሱ ሞቷል። ስለዚህ ክርስቶስ ኢየሱስ ወደ ምድር የመጣው ለምንድን ነው ብለን በአዳምና በሔዋን የመጣብን ያ መንፈሳችንን የገደለውን ኃጢያት እሱ በመስቀል ላይ ደሙን አፍስሶ እሱን ስለ ኃጢያቴ ሞቷል ብለ በመናምን ጊዜ የዛን ጊዜ በልቡ አምኖ በአፉ የመሰከረ ይድናል ይላል። ወይም ደግሞ ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው፣ እነሱም ከእግዚአብሔር መንፈስ እንጂ በስጋና በደም አልተወለዱም። ማለት ምን ማለት ነው? ይሄ ቦዲህ እንዳለ በመንፈስ ግን ትወለዳለህ ማለት ነው። ያ መንፈስ አባ አባ ብለህ የምትጮበት የልጅነት መንፈስ ነው ይላል። ስለዚህ መንፈስህ ህይወት ያገኛል ማለት ነው። ስለዚህ ከእግዚአብሔር ጋር የሚኖር ህብረት ህይወት ስላገኘህ በቃ ላንተ እግዚአብሔር ማለት ከባድ አይደለም። ከእግዚአብሔር ጋር ያለ ህይወት እግዚአብሔር የሚልህ ነገር ከባድ አይሆንም። የሞተ ሰው ቢነሳ ሆኖ የሚደል ያለም ከሰዎች ጋር የሚገናኝ በመንፈሳችን ህይወት አግኝተናል ማለት ነው። ነገር ግን እዚህ በአዳም በፊት በነበረ ጊዜ በምድር የነበረው ነገር ያ ፊተኛው አዳም ብሎ ይለዋል። በክርስቶስ ኢየሱስ ስናምን ግን ሁለተኛው የእግዚአብሔር ዲዛይን ወይም ፕሮግራም ምንድነው? በመንግስቱ ከሱ ጋር እንድንኖር ነው። ምክንያቱም በስጋ ሞት ግድ ነው። ስለዚህ ያንን የዘላለም ህይወት ለማግኘት ሰው ክርስቶስ እንደግል አዳኙ ተቀበለ ማለት የመንፈሳዊነት አይደለም። በነገራችን ላይ የሆነ ምንለው ጉዳይ አይደለም። ሃይማኖታዊም ጭቅጭቅ አይደለም። ኖ አይደለም። የሃይማኖት ጭቅጭቅ ያርጉታል። ብዙ ጊዜ የሃይማኖት ቤተሰቦች ግርግር እንሰማለንና በዚህ ሚዲያ ላይ በተለያየ ጊዜ ብዙ ሃይማኖታዊ ዲቤቶች እናያለን። ግን ዋናው የህይወት አስኳሉ ይሄ ነው። የህይወት አስኳሉ በትክክል ይሄ አስኳሉች ነው። በቃ አስኳል ማለት አልኩ እኮ ቅድም ከነገርከን አስፈሪ ቁጣ ለማምለጥ መንገዱ ይሄ ነው። ለአስፈሪ ቁጣ ለማዳን ዓለም እኮ ማለት የክርስቶስ ኢየሱስ ተቃዋሚ ባይመጣ ወይም ደግሞ ክርስቶስ ባይመጣ እኛ ስንሞት እኮ ወደሱ እንሄዳለን አይደል እንዴ? እንሄዳለን። ሁለት ምጽአት አለ ይባላል። ወይ ስትሞት ትሄዳለህ ወይ ደግሞ ኢየሱስ ሲመጣ በቃ ስለዚህ እኔ ዛሬ ክርስቶስ ኢየሱስን ሳላቅ በሞት የሙታን መንደር ነው የሚሄደው። ኦሬዲ አም ዴድ። ከሞት በኋላ ያለው ዓለም ለሰው የተሰራ አይደለም። በነገራችን ላይ ከሞት ለሰው የተሰራችው ዓለም ፕላኔት እቺ ምድር ብቻ ነች። ከሞት በኋላ ያለው ዓለም አንደኛው ለሰይጣን የተዘጋጀ ነው፣ ሁለተኛው ለእግዚአብሔር የተዘጋጀ ነው። ስለዚህ በምርጫ ወደ ሰይጣን ዓለም ወይም ደግሞ ለሱ ወደ ተዘጋጀ የዘላለም ጥፋት ትሄዳለህ፣ አለዛ ደግሞ ለእግዚአብሔር ወደ ተዘጋጀው ካምሮ በላይ ወደ ሆነ መጽሐፍ ቅዱስ እንደሚናገር እግዚአብሔር ለልጆቹ የሰው ልብ ያላሰበው የሰው ጆሮ ያላሰማውን ነገር አዘጋጅቷል ስለሚል ወራሾች ሊያደርጋቸው ለዘላለም ካህንና ንጉስ ሊያደርጋቸው መርጧቸዋል ስለሚል የገባን ትንሽ ነገር ነው። በምርጫችን ወደ ሁለቱ ዓለም እንሄዳለን ማለት ነው። ስለዚህ ይሄ ገነትና ሲኦል የሚባል ነገር አለ ማለት ነው። ውድ የዴታ ሚዲያ አድማጭ ተመልካቾቻችን ከወንድማችን ኤርሚያስ ጋር እንግዲህ ጠለቅ ያለ መንፈሳዊ ዓለም በጠየቃችሁ መሰረት እንግዲህ ስፈልግ ነበር። ብዙ ሃይማኖታዊ ጭቅጭቆች ብዙ እንሰማለን። ደግሞ እንደዚህ ደግሞ የምንወያይበትን ሐሳብ ከተለያየ ቤተ እምነት የራሳችሁ መረዳት አስተምሮ ካለ እንዲየመጣችሁ አስተምሩን። በመጽሐፍ ሄኖክ በተለያየ ጉዳይ ይዘን እንቀርባለን። እንዲሁ ኤርሚያስ ከማጠናቀቃችን በፊት አንድ ጠለቅ ያለ ዶክመንተሪ ሰራ ይቻላል ወይ ደግሞ ጥናታዊ የሆነ ዲቴል የሆነ ጉዳይ እሱም በሟቹ ጳጳስና ባውኑ
ጳጳስ ከበቀስ ሚስጥራዊ አሰራርን በመንፈሳዊ ቤት ምን እንደሚመስል ሰርታ ይቻሉና አንዱ ምንድነው እንወቀው እስቲ። አውሱ ምንድነው ቅድም እንዳልኩ እንግዲህ የመጨረሻው ዘመን ወይም ደግሞ የክርስቶስ ኢየሱስ ተቋሚ ሲመጣ የዓለምን ፖለቲካ አንድ ገንዘብ አንድ ሲስተም ዋን ወርልድ ሲስተም እንደሚባለው አንዱ ዓለምን ከሚመራበት ነገር አንዱ አንድ አይነት ሃይማኖት በሚል ነው። ይሄ እንዴት ይሆናል ብለን ልንጠይቅ እንችላለን። ግን አንዳንድ ነገሮችን ስታስተውል የቀደመው የካቶሊክ ፖፕ ሟቹ ፖፕ ፍራንሲስ ከ3 ከ4 ዓመት በፊት ዱባይ ተጉዞ ነበር። በዛን ጊዜ የተጓዙት እንትኑን ስታየውም ምንድነው በሚዲያ ላይ ሴርሞኒው በጣም ደስ ይላል። በጣም በክብር ነው የተቀበሏቸው። ከዛ በኋላ አረብ ሀገሮች ሆነው በነባ ወደ አቡዳቢ እና ንጉሱ በስርዓት ነው የተቀበሏቸው እና ግን ከተቀበሏቸው በኋላ ከአቡዳቢ ንጉስ ጋር እየሄዱ የሚገርምህ ከዛ በኋላ የመስጊዱ ሀጂ ናቸው የተረከቧቸው እና እሳቸውን ኢማሙን ካገኙ በኋላ በቀጥታ ፖፕ ፍራንሲስ ንጉሱን የአቡዳቢ ንጉስ ሰላም ብለው ከእሳቸው ጋር በመኪና ተያይዘው ሄዱ። ታዲያ ምን ችግር አለ? ምንም ችግር የለውም። ያው እንደምታውቀው የዓለም መንግስታት ወደ አንድ ሀገር ሲሄዱ ምክንያት አላቸው የሚሄዱበት እንጂ ዝም ብለው ለመዝናናት አይሄዱ እና አጀንዳቸው ነው ዋና ነገር። አጀንዳቸው ምንድን ነበር ብለን ካልን አጀንዳቸው ከእሳቸው ጋር ያደረጉት ወደ 227 አካባቢ ካልተሳሳትኩ አንቀጽ ያለው ስምምነት ነው ያደረጉት። አንዱ ያደረጉት ነገር ምንድነው? በክርስትና በእስልምናና በአይሁድ እምነት ውስጥ ሶስቱ የአብርሃም ወንድማማቾች የሚል የአብርሃም ብራዘርሁድ ሶስቱ ሃይማኖቶች አንድ የሚሆኑበትን መመሪያ ነው። እዛ ውስጥ መቻቻል የሚል በጣም አደገኛ ቃል ተሰንክሯል። ያ መቻቻል የሃይማኖት መቻቻል የሚባል ያ ምንድነው መሰለ? የክርስትናና የእስልምና ወይም ደግሞ የሌሎች ሃይማኖት የአይሁድ ሃይማኖት ሶስቱን ብታይ የሚለያቸው ነገር ብዙ ነው። ከብዙ አንዱ ለምሳሌ ስለ ኢየሱስ ክርስቶስ ያለው ነገር ይለያቸዋል። በሙስሊሞች ነብይ ኢሳ ብለው ይቀበሉታል፣ ግን ክርስቶስ መነሳት መሞቱን ወይም የእግዚአብሔር ልጅ መሆኑን አይቀበሉም። እንደው በጣም አንዱ ልዩነት ነው ማለት። አይሁዶች በፍጹም ነብዩ መሐመድን አይቀበሉም። አይሁዶች ክርስቶስን በፍጹም አይቀበሉም። የነሱ መሲህ ገና ይመጣል ብለው ነው የሚቀበሉት። ስለዚህ በሙሴ ሕግ ውስጥ ነው ያሉት። ተመልከት። ስለዚህ አንድ ሙስሊም ስትሆን ኢየሱስ ክርስቶስ አልሞተም አልተነሳም ብለህ መስበካት መቃወም አትችልም። አንድ ሙስሊም ስትሆን አይሁዶች የሚጠብቁት መሲህ ውሸት ነው በሙሴ ሕግ ውስጥ ነው ያሉት ብለህ ማለት አትችልም። አንድ አይሁድ ሙስሊሞች የተቀበሉት ነብዩ መሐመድ ውሸት ነው ሐሰተኛ ነው ብሎ ማለት አይችልም። አንድ አይሁድ ኢየሱስ ክርስቶስ አልሞተም አልተነሳም አልመጣም ብሎ ማለት አይችልም። በዛው አቅጣጫ አንድ ክርስቲያን መዳን በኢየሱስ ክርስቶስ ብቻ ነው ብሎ ማለት አይችልም። ምክንያቱም መዳን በኢየሱስ ክርስቶስ ብቻ ነው ካለ የእስልምናና የአይሁድን አስተምህሮ ሊቃረን ነው ማለት ነው። ስለዚህ መቻቻል የሚለው ነገር ምንድነው? ይሄ ዋና የክርስትናን ምንድነው ዘውግ ዋናውን መሰረት በቴክኒክ ፖዝ ያደርገዋል፣ ዲአክቲቭ ያደርገዋል። አየህ፣ እስልምናም እንደዛው ነው። የእስልምና ዋና አስተምሮ ግን እንዳለ የአይሁድ አለ። ይሄንን ነው ዲል ያደረጉት። በጣም በሚገርም ሁኔታ በጣም ወዶ ዶክተር ወዳጀነ በዚህ ጉዳይ ላይ ኢንተርቪው ሲጠየቅ ከዚህ በፊት ቤቲ የምትባል ጋዜጠኛ የኢኩሜኒካል እምነትን ነው ሃይማኖት ነው የሚከተለው የሚል ነገር አንስቶ ነበር። የኢኩሜኒካል ማለት ደግሞ ብዙ ክርስቲያኖችን አንድ ነው የሚል ነገር ነው ውስጡ መርዝ ያለው ነገር እና ባለፈው ዶክተር ወዳጀነ እንዴት እንደሆነ አላውቅም የዚህ በኢራን የአቡዳቢውን የፖፕ ፍራንሲስ እና የሰውየውን የ247 አካባቢ ስምምነት በጣም እያደነቀ ሲናገር ሰምቻለሁና እንዴ እንደው አንድ ቀን ባገኘው ጠይቋለሁ ምን ማለቱ ነው ብዬ ማለት ነው። ምክንያቱም ብዙ መጽሐፍቱን ስለሚያነብ ስለሚመረምር
አይኖ በጣም የተወደደ ሰው ነው። ብዙዎች ስለሚወዱት ነገር የወንጌል ላይላቸው ይችላል። ግን ሰባኪና ብዙ ሐሳብ ግን እስቲ ቢያብራራልን ደግሞ ጥሩ ነው። እንደው ምን አንድ ቀን አግኝተው ኢንተርቪው ብታረጋውም ደስ ይለኛል። እና እዚህ አስተምህሮት ውስጥ የሚገርም ሰውየው በአቡዳቢ ውስጥ አንድ ቤተ መቅደስ ሙስሊሙም ገብቶ የሚሰግድበት፣ አይሁዱም ገብቶ የሚሰግድበት፣ ክርስቲያኑም ገብቶ የሚሰግድበት ለሶስቱ ወንድማማቾች ህንፃ እንዲገነባ የአቡዳቢ መንግስት ባጀቱን ችሎ የተሰራ የዛን ጊዜ ተጀምሮ መሰረት ነው። አዎ እና ይሄን ተስማምተን ሄዱትና የሚገርም ነገር ወዲያው ነው በአቡዳቢ በሃጆ ትእዛዝና በአቡዳቢ መንግስት ፍቃድ የማርያም ልጅ ቤተክርስቲያን የሚል ቤተክርስቲያን ተሰራ። የእግዚአብሔር ልጅ አይደለም፣ የማርያም ልጅ። አየህ እንግዲህ ሙስሊሞችን በራቸውን ከፈቱ ማለት በዚህ በመቻቻል ኮንቴክስት ውስጥ በጣም ከባድ ሚስጥር ነው። የዛኑ ቀን እሳቸው ከዛ የአቡዳቢ እንትኑን ይሄንን አናውንስ ባደረጉበት ቀን የዋን ብራዘር የሚል ቸርች ጀርመን ውስጥ ተከፈተ። ያ ደግሞ ምንድነው በተርን ነው። ሙስሊሞች ገብተው ከጨረሱ በኋላ ክርስቲያኖች ገብተው አምልኮ ያደርጋሉ። ከዛ አይሁዶች አየህ ምን አይነት አንድ አይነት ሲስተም አንድነት ጥሩ ነው የሚሉ ሰዎች አሉ። አልካርፈው በአንድነት ነው የሚሉ አሉ። በምን መንገድ አንድ ልትሆን አትችልማ። ቁርአንን ካነበብክ መጽሐፍ ቅዱስን ካነበብክ የአይሁድን መጽሐፍ ካነበብክ አንድ ልትሆን አትችልም። አንድ የማያደርግህ መጽሐፍ እኮ ነው። እኛማ ሰዎች ነን። ግን በመንፈሳዊ ምልከታ ላይ ከእግዚአብሔር ጋር የምታረግ ከእግዚአብሔር ዓላማ ወይም ደግሞ ሙስሊሞች እንደሚሉ ከፈጣሪ የመዳን ግንኙነት አንፃር ሶስቱም ከዛም በላይ ብትጠይቅ እያንዳንዱ ሃይማኖት የራሱ መመሪያ አለው። እና ፖፕ ፍራንሲስ ያደረጉት የሚገርም ከዛ ቀጥታ ሄዱት አሁን እንትን ብያለሁ መሰለኝ ወደ ፓኪስታን መሰለኝ። እና ወደ ፓኪስታን ሄደው የካቶሊክ፣ የፕሮቴስታንት፣ የጁዳይዝም፣ የእስልምና፣ የሂንዱይዝም ከ9 በላይ የሃይማኖት መሪዎች በተሰበሰቡበት የዓለም አንድነት ሃይማኖት የሚል መስረታ ጉባኤ ላይ ለመገኘት ወዲያው እዛ ነው ሄዱት። እዛ በተገኙ ጊዜ እንደውም እንትኔ ላይም ሰርቻለሁ። የቀረበው ዝማሬ በጣም ነው የሚያስደነግጥ ነው። እያንዳንዱን ቃላት ብትፈታ ወደፊት እንትንለዋለን። እና የገረመኝ እሱ አይደለም። እዛ ኳየሮች ውስጥ የሙስሊም ሴቶች ነበሩ፣ የአይሁድ ልጆች ነበሩ፣ የፕሮቴስታንቶች ነበሩ፣ የኦርቶዶክስ አማኞች ነበሩ። ከነ ልብሳቸው ከየቤተ ክርስቲያን የመጡ ኳየሮች ተወጣጣው ማለት። አዎ ፖፕ ፍራንሲስ ከዛ በኋላ በአመቱም ስብሰባ አድርገዋል። የዓለምን ሃይማኖት በሙሉ ሰብስበው። በዚህ አጋጣሚ የምነግርህ ኦኬ ፕሮቴስታንቱን ደግሞ በተለየ መንገድ አፕሮች አድርገውታል። አንድ ጊዜ ኬኒት ኮፕላንድ ታውቀዋለህ? ሰዓት ካልወሰደ ታዋቂ ሰባኪያ ኬኒት ኮፕላንድ አሜሪካን ሀገር አንድ ሰው ይጋበዛል። በኬኒት ኮፕላንድ ሚኒስትሪ በፋይናንስ ሰፖርት የሚደረግ አንድ ሰው ይጋበዛል። እና ያ ሰው መጥቶ ንግግር ነው የሚያደርገው። ኮፕላንድ ሁለት አባት አለኝ አለ። አንደኛውን አባት በኋላ ነው መነግራቸዋለሁ። አንደኛው አባቴ ኬኒት ኮፕላንድ ነው አለ። ደቡብ አፍሪካ ይኖር የነበረ ነው። ሚስቱ ጣሊያን የነበረ ሰው። አንድ ጊዜ ከላቲን የሆነ ስልክ ተደወለለት እና እሱ ፕሮቴስታንት ነው እና የደወለት ከካቶሊክ ቤተክርስቲያን ነው። እና ምንድነው አንተ ውስጥ በካቶሊክ ውስጥ ሪቫይቫል የማንቀሳቀስ የሪቫይቫል አመለካከት አለ። ስለዚህ ዋይ ኖት ፕሮቴስታንት ሆነ ግን በእኛ ውስጥ ለምን ቄስ አትሆንም የሚል ጥሪ ቀርቦለት በዛ መሰረት ነው ከደቡብ አፍሪካ ሙቪ ያደረገው። እና ይሄ ሰው እዛ የኬኒት ኮፕላንድ መድረክ ላይ ነው ንግግር ሊያደርግ የተጋበዘው። እና እንዴት እንደተነሳ ኬኒት ኮፕላንድ እንደጋበዘው ከተናገረ በኋላ ምን አለ? አንድ ቀን ስልክ ተደወለልኝ አለ። እና ያ ስልክ የተደወለልኝ አንድ ሰው ደወለልኝ። ሃሎ አለኝ። ማን ልበል ስለው እኔ ወዳጅህ ነኝ ጓደኛ ነህ አለኝ። እኮ ማን ልበል ስለው ፖፕ ፍራንሲስ ነኝ አለኝ አለ። እና ፕራንክ መሰለኝ አለ። ዛላ ነው አም ፖፕ ፍራንሲስ ነኝ ስለው በጣም በቃ ደነገጥኩ አለ። ሰላም ተባባልን። ምክንያቱም ብራዚል ውስጥ እያሉ ይተዋወቃሉ ካቶሊክ ቸርች ውስጥ እና ስለ ሪቫይቫል ነገር ምናምን እንቅስቃሴ ዓለም አቀፍ የሆነ አመለካከት ላይ ብዙ የሚጫወቱበት ጨዋታ ነበር። አስበዋል? ፖፕ ፍራንሲስ የቫቲካን ፕሬዝዳንትና የዓለም ካቶሊክ መሪ ሆነው አንድ ቀን ካቶሊክ ቸርች ውስጥ አብሮ የነበሩትን ሰው እንዴት አስተውለው ደወሉ? ኤኒዌይ ብቻ ጥሪ ያደረጉለት እንደው ወደ ቫቲካን ከመጣ ብታየኝ ምናምን አስቧል።
ፖፕ ፍራንሲስ እኔን ቤታቸው ለጉብኝት ከዛ ኔክስት ዊክ መጣለው ለስብሰባ ነው መጣው ግን ጊዜ የለኝም ስላቸው ኦኬ መቼ ይመቻል አሉኝ አለ። ይሄንንም ባድንቆት ነው ያወራው። በኔ ስኬጁል ተቀጣጥረን ሄድኩ አለ ቤታቸው። ከዛ ለምንድን ነው የጠሩኝ አልኩኝ አለ። ጀስት በቃ ያር ፍሬንድ እንድንጫወት ነው ሌላ ምንም ናገረመኝ አለ። ከዛ ከዚህ በኋላ የት ነው የምትሄደው ብለው ሲጠይቁኝ ወደ እንግሊዝ ሄዳለሁ ወደ አሜሪካን ሄዳለሁ ኬኒት ኮፕላንድ ቸርች ውስጥ ዝግጅት አለኝ ማቀርበው። ዋው እንግዲህ ያው ባክ እንዲጸልዩልኝ ንገርልኝ ብለው አሉኝ። ከዛ በኋላ ወዲያውኑ ሞባይል አለ አሉኝ አለ። አዎ ስል ሰላምታ መላክ ፈልጋለሁ አሉኝ እና ሰላምታ ልከውላችኋል ብሎ ወዲያውኑ በስክሪን ላይ የሳቸው የተቀረጸው ንግግር ለጉባኤው አቀረበ። ጉባኤው ባድናቆት ነው እና ሰውየው አንድም የፕሮቴስታንትን አስተምህሮ ዶግማ ሳይነኩ የካቶሊክንም ሳያስቀምጡ እናንተ እና እኔ ወንድማማች ነን እንድትጸልልኝ ፈልጋለሁ በጣም ወዳችኋለሁ የሚል አማላይ ንግግር እና ህዝቡ ተነስቶ አጨበጨበ እና ኬኒት ኮፕላንድ ሰከረ። ወዲያውኑ እሱ መድረክ ላይ ጠርቶት እንደተናገረ ይሄንን እንዳየ ቪዚት ማድረግ ትፈልጋለህ ፖፕ ፍራንሲስን አለው። አለው ያ ልወስድ እችላለሁ ላገናኝ። የሚገርም ቀጠሮ ያዘላቸው ተገናኙ። ፖፕ ፍራንሲስ ኬኒት ኮፕላንድን ያለው በዓለም ሃይማኖት ስብሰባ ቀን እንድትመጣ ጋብዛለሁ አሉት እና ኬኒት ኮፕላንድ የዓለም ሃይማኖት ስብሰባ ቀን ቲሙን ይዞ ነው ሄደው። ሪክ ዋረን የሚባለው የፕሮቴስታንት እምነት ላይ በአሜሪካ በጣም ተጋባዥ ተናጋሪ የሆነ ሰው ዓላማ ማረን የጻፈ ሰው የፖፕ ፍራንሲስ ቀኝ እጅ ነው። ፖፕ ፍራንሲስ የትም ቦታ በተለይ ትዳርን በተመለከተ ትልልቅ ኮንግሪጌሽኖች ስብሰባ ካላቸው የሚጠሩት እሱ ነው እና ሪክ ዋረን አንድ ጊዜ እኔ ፖፕ ፍራንሲስን ሳይ እኔ ኢየሱስን እንዳየው ነው የምቆጥረው አለ። ኦኬ ስለዚህ የሚሰሩት ምንድነው ካልከኝ የዓለምን ሃይማኖት አንድ ለማድረግ በአፍሪካ የናይጄሪያው የዴቪድ ኦዴፖ የሚባሉት የዊነሩን ሳይሆን 14 ሚሊዮን ተከታይ ያላቸውን ሰው የሳቸው ተጠሪ አድርገዋቸዋል እና ልደታቸውን ያከበሩት እንግሊዝ ሀገር ሄደው የካቶሊክ ቄሶች ተገኝተው ነበር። ወርልድ ፒስ የሚል የሃይማኖቶች አንድነት በሚል መስርተዋል እና ምን ልልህ ነው ዲቴል ብትሄድ የዓለምን ሃይማኖት ወደ አንድ ለማምጣት ከባድ ስራት እየተሰራ ነው። ስለዚህ የክርስቶስ ተቋሚ ባለቀ በደቀቀ ጉዳይ ላይ ነው የሚመጣው። በኢየሩሳሌም ላይ በሌሎች ሃይማኖቶች ያለቀ ጉዳይ ነው የሚመጣው። አንድ ነገር ብቻ ልንገር። ነገር ግን የዘመኗ ቤተክርስቲያን የዘመኑ አገልጋዮች በየትኛውም በተለይ ክርስትናን በተመለከተ ያሉ ሰዎች በጣም ልብ የሚያሳዝነው ታሪክ እነሱ ሌላ አጀንዳ ውስጥ ናቸው። በፍጹም ሰይጣን እንደ ከትህትና ጋር ነው ማውራው። ምንም የማይፈራቸው አገልጋዮች፣ ምንም የማይፈራቸው ፖፖች፣ ምንም የማይፈራቸው ፓስተሮች እንዴት ይፈራቸዋል? እንደዚህ ነው በሚስጥር እየተሰራ ለምን መሰለ ህዝቡን እያነቁለት አይደለማ እኮ በሚስጥር እየሰሩ እኮ እየተገናኙ በኋላ አሁን ሞዴል የምታደርገው አንተ እንደ ኦርቶዶክስ ኮንክ እንደ ይቅርታ አሁን ይሄንን በፍቅር ነው ማውራው እንጂ በሌላ በትችት መንፈስ አለ። እንደ ጳጳስ ለመሆን ካሰብክ እሺ አንድ ጳጳስ የአንድ ደብር ኃላፊ ናቸው ምናምን ያላቸውን ምድራዊ ነገር ነው የምታስበው። ወደ ፕሮቴስታንት ከሄድክ ነብይ መሆን ካሰብክ አለባበሱን፣ አካይዱን፣ መኪናውን፣ የሚኖርበትን ቤት ነው የምታስበው። ገንዘብ ጌታ የሆነበት ዘመን ላይ ነው ያለነው። ቤተክርስቲያን ከተልኮ ወጣለች። ሰይጣን የገንዘብ ችግር የለበትም። አየህ? ስለዚህ እንደ የእግዚአብሔር መንግስት አምባሳደር ኤምባሲ ሆና እኛ በክርስቶስ ኢየሱስ የእግዚአብሔር አምባሳደሮች ናቸው ነን ነው የሚለው አይደል? እኛ አሁን ማወራ እንደ ክርስቶስ አምባሳደር ነው ማለት ነው። የእግዚአብሔርን ጉዳይ ለማወራ አንድ አምባሳደር በሄደበት ኢንተርቪው መጠየቅ መናገር ካለበት የተላከበትን ሀገር ነው። ስለዚህ የሃይማኖት መሪዎች የመጨረሻው ዘመን መድረሱን አውቀው ድንገት ነው ኮላፕስ የምናደርገው። በነገራችን ላይ ድንገት ነው የሚገለጠው አንቲክራይስት። ልንገርህ አሁን ይኸውልህ ገና ነው እኛ ያገባንም የሚሉም ሰዎች ኦኬ ቤተክርስቲያን ትነጠቅ አይደለ? ምክንያቱም ቤተክርስቲያን እያለች ክፉ መስራት አይችልም ይላሉ። ግን ተሰጠው ነው የሚለው። የቤተክርስቲያን ስልጣን የሰጣት እግዚአብሔር አይደል? ለሱ ደግሞ ያሸንፋቸው ዘንድ ድል ያደርጋቸው ዘንድ ተሰጠው ነው የሚለው። ክርስቶስና 12ቱ ሐዋርያ ታስረው ተገርፈው በአሰቃቂ ሁኔታ እንዲገደሉ ሰይጣን እንደሱ እንዲያደርጋቸው ከተሰጠው
እኔ እናንተ ከክርስቶስ እንበልጣለን? ቤተክርስቲያን ከክርስቶስ ትበልጣለች እንዴ? ገባ? ስለዚህ ቤተክርስቲያን በመግቢያዋና በመውጫዋ ላይ በመከራ ነው የምታልፈው። አየህ ይሄ መከራ መጨረሻው ዘመን ቤተክርስቲያን የምታልፍበት መከራ እየመጣ እንደሆነ ለዚህ ነገር እንዲዘጋጁ ገባ? ድንገት የዓለም ሲስተም ገንዘብ ሁሉ ነገር ባዶ የምትሆንበት ወይ ትቀበላታለህ ወይ ደግሞ ያልቅልሃል። ኤርሚያስ አስፈራኝ። እውነቴን ነው የምልህ። ማለት ምንድነው ተስፋችን? በጣም ጥሩ ይኸውልህ፣ አሁንም ይኸውልህ መዘጋጀት ነው። እንደው የመጨረሻ አብረን እንድትመልስልኝ። እሺ የክፋት አሰራር በተቀደሰ ቦታ ቆሞ ስታዩት አንባቢው ያስተውል ይላል። ምን ማለት ነው? አያይዘ መጨረሻ ጥያቄ። የክፋት አሰራር ነው የሚቆመው በተቀደሰ ቦታ ነው። የዛን ጊዜ ዕውቀት አለን፣ መጽሐፍ እናነባለን። በሁሉም እንደየቤተ እምነቱ ከኛ በላይ መንፈሳዊ ነገር የሚያውቅ የለም የሚሉ ያስተውሉ ይላል። ካልተሳሳትኩ ምን ማለት ነው? ቅድም እንዳልኩ ይሄንን ምልክት ጌታ ኢየሱስ የተናገረው ለአይሁዳውያን ነው። በኢየሩሳሌም ከተማ አሁን በምትሰራው ቤተ መቅደስ አሁን ዝግጅቱ አልቆ ግንባታ ሁሉ ሊያልቅ 24 ሰዓት ወር 1 ዊክ በቂያቸው ነው። አንድ ሳምንት በነገራችን ላይ ሁሉ ነገር አዘጋጅተው ጨርሰዋል። እኔ እንደውም በአንዳንድ ጦርነቶች ላይ እንደው እስራኤል በሆነ ሚሳኤል አፈንድታው ሶሪያ ኢራን አፈነዳችሁ ብላ እንደው ታረጊውን ብዬ እንደሚገርም እንደሱ አንዳንድ ጊዜ አስባለሁ። ማለትም አንደርግራውንድ ተሰርቷል እንኳን ነው ምልህ የሚገጣጠም ቤት ነው። የካህናት አገልግሎት ሲገነባ ገና የምናየው አይደለም። ኖ ኖ ኖ ኖ ኖ ኖ ዋን ዊክ ኢዚ ነፍ አንድ ሳምንት በቂ ነው። በጣም በልዩ ቴክኖሎጂ ለምሳሌ አሁን እኮ እየተወራ ነው የቤተ መቅደሱ ሙሴ በነበር ያ ቤተ መቅደስ እኮ ማለት ሙሴ በምድር በነበረበት ጊዜ የማደሪያው ድንኳን አለ። ወደዚህ ስትመጣ በሰለሞን ቤተ መቅደስ ውስጥ ይደረግ የነበረው ስርዓት ነው። የካህኑ ጉዳይ አስተራረዱ ለምሳሌ እስራኤላኖች ስለ ኃጢአታቸው ከብት ያመጣሉ ወይ እርግብ ያመጣሉ ወይ ገብስ ያመጣሉ። የሌለው ኃጢአታቸው የሚስተሰረየው ካህኑ በሚያፈሰው ደም ነው። በአዲስ ኪዳን ክርስቶስ ስለኛ ታርዶልናል። ግን እነሱ የብሉይ አሰራር ውስጥ ስላሉ ያን ስርዓት ለማድረግ ነው። ይሄ ደግሞ እንደሚያደርጉ ያው መጽሐፍ ቅዱስ ይናገራል። ቀየው ጊዶራም ትወልዳለች። አዎ ስለዚህ እዚህ ዝግጅት ላይ ነው ያሉት። ነገር ግን ይሄ አንቲክራይስት መጥቶ እኔ ኢየሱስ ነኝ ሲል ይቀበሉታል። ምክንያቱም በድንቅ በታምራት ነው የሚመጣው። ለ3 ዓመት ተኩል ገባ። ለ3 ዓመት ተኩል ያው ስርዓት ሲደረግ ገባ ኢየሱስ ነኝ ብሎ ማለት ነው። እነሱም እኮ ኢየሱስ ብሎ ነው የሚቀበሉት። ያ ስርዓት ሲደረግ በሌላው ዓለም ላይ ሌላ ነው የሚሰራው። ተመልከት እዚህኛው አሕዛብ በተባልነው ላይ ከኢየሩሳሌም ውጪ የዓለምን መሪ ገንዘብ ኮንትሮል ያደርጋል፣ ፖለቲካን ይቆጣጠራል። ቁጥሩን ያልተቀበለ ሰው መኖር አይችልም። በዓለም ያለችውን ቤተክርስቲያን ያሳድዳል፣ ገባ ይገላል። ኢየሩሳሌም ላይ ደግሞ ካህን ሆኖ ይሄንን በሚያደርግበት ጊዜ ልክ በ3 ዓመት ተኩል ላይ ዳንኤል ባየው ራእይ ላይ ቤተ መቅደሱ በልዑል መሰላለሁ ብሎ ይላል። ማለት እኔ ያህዌ ነኝ ኢየሱስ አይደለሁም እኔ አምላክ ነኝ ይላቸዋል። የዛን ጊዜ ያብዳሉ። ለምንድን ነው የሚያብዱት ካልክ እስራኤላውያን ያህዌ ለነሱ ያህዌ ነው። የሙሴ አምላክ ብቻ ነው፣ አብ ብቻ ነው። ወይም በእኛ ተረጓጓም ኢየሱስንም እኮ የገደሉት ፈውሷል። ማንንም ነክቶ እኮ ያውቃል። በሽተኞች ፈውሷል። ከዶሽ ጋር ይበላል ይጠጣሉ። ጥሩ ስራ እኮ ነው የሰራው። ያውቃሉ። ችግራቸው አስተምህሮ ላይ ማን አንተ እኔ መሲህ ነኝ እኔ ነብይ ብቻ ነኝ ቢላቸው አስተማሪ ነኝ ቢል አይነኩትም። በእነሱ ቤተ መቅደስ እኮ እየተገኘ ነበር ሲያስተምር የነበረው። በምኩራባቸው እየተገኘ ከቄሶቹ ጋር ተራያዘ ማለት ነው። ግን እርሱ ኢየሱስ ክርስቶስ አምላክ እንደሆነ ወይም የእግዚአብሔር ልጅ እንደሆነ አባቴ ልኮኛል ሲል አባቴ የሚለውን ቋንቋ ከሰሙ ጊዜ ጀምሮ ነው ለፍርድ ያቀረቡት። የገደሉትም ያን ነው። ይሄኛው አንቲክራይስት ግን የሚገደል አይደለም ገዳይ እንጂ። ስለዚህ ለነሱ እኔ እግዚአብሔር ነኝ በእግዚአብሔር መሰላለሁ ሲል ይሄኛው እኔና አብ አንድ ነን አለ፣ የእግዚአብሔር ልጅ ነን አለ። አጠፉት ወይም ገደሉት ኢየሱስን። ይሄ ደግሞ እኔ ራሴ በልዑል መሰላለሁ ሲል የዛን ጊዜ አስተውሉ ያላቸው ሽሹ ነው ያላቸው። እሱ ይሄንን አናውንስ በሚያደርግበት ጊዜ ቤተ መቅደሱን የሚያረክሰው በዛ ነው። ገባ? አስተውሉ ያላቸው የዛን ጊዜ ነው። ከዛ በኋላ ለ3 ዓመት ተኩል ታላቅ መከራን ያመጣባቸዋል። እና በጠቅላላው በዓለም ላይ የሚገዛው በነገራችን ላይ ለ7 ዓመት ነው። 7 ዓመት ብቻ ነው። ከ7 ዓመት በኋላ በነገራችን ላይ በዛን ጊዜ ቁጥሩ የሚቀበሉም ሰዎች ከእግዚአብሔር የሚወርድባቸው መቅሰፍት አለ። ቁጥሩን በተቀበሉ ላይ ሁሉ ከዘላለም እሳት ወርዶች በየቁስላቸው ላይ የሚጠዘጥዝ ያደርግባቸዋል ይላል። የተቀበሉት ቁስል የተቀበሉት ቺፕሴት እንግዲህ ወይም ደግሞ ወዘኛ አማርኛ
በስጋቸው ላይ የሚፈጥረው ምክንያቱም ኤሌክትሮኒክስ ነገር ነው በነገር ያው ሞባይል ችግር ይፈጥራል ግን ተጨማሪ መቅሰፍት ያመጣባቸዋል ይላል ቁጥሩን የተቀበሉት ራሳቸው እንደገና ክርስቶስ በሚመጣ ጊዜ ዋይ ያሉ ይጮሃሉ ምክንያቱም የፍርድ ሰዓት ነው እና አውሬው ወዳለበት ሐሰተኛው ነብይ ወዳለበት ወደዛም ይጣላሉ በቀንና በሌሊት ለዘላለም እስከ ዘላለም ይሰቃያሉ የስቃያቸውን ጭስ ለዘላለም ይወጣል ይላል ከባድ ፍርድ ጥርስ ማፋጨት ይሆናል ማለት ጸጸት ነው የሚል ጽሑፍ አይቼ ነበር አንዳንድ ሰው ወይኔ ይዛን ጊዜ ሲነገረኝ ካምሮ በላይ ነው አሁን እንደው ምን እንትን ካምሮ በላይ ሆነ ፍርድ ነው ለምሳሌ እግዚአብሔር እንደው በትንሹ የኔና አንተን ተክለው ሰውነት ሲፈጥር ታደንቀዋል አይደል በጣም ሃምብል ነው በጣም ትሁት ነው አየህ እንደው እንደሌለ እስኪመስለን ድረስ ነው የፈጠረን በመድር ላይ ያሉትን ፍጥረታቶችን ሁሉ አሁን ሳይንስ በዝንብ ላይ ተመራምሮ አልጨረሰም በዝንብ ክንፍ ላይ እንግዲህ ምድርና በመድር ያሉትን ሁሉ ተመልከቱ ውጣ ደግሞ ወደ ከዋክብት ተመልከት ይሄን ሁሉ ሰማያት መልክ ከዋክብት ተመልከት ከሚታየው ውጪ ደግሞ የማይታየውን ዓለም ሁሉ ተመልከት ይሄንን በፈጠረበት ጭንቅላቱ ልበለው ወይም ደግሞ ችሎታው ነው ሲኦልን የፈጠረው ምን አይነት ዘግናኝ ሊሆን እንደሚችል ማሰብ ትችላለህ የፈጠረው ለሰይጣንና ለመላእክቱ ነው ገባ የሰው ልጅ ወዶ ይገባ እሱን ተከተለ ሄዱ ማለት የመጀመሪያው ሲኦል አስፈሪነቱ እግዚአብሔር የለም አሁን ይኸውልህ በመድር ላይ ሆነን እኮ በመድር ለሰው ልጅ ስለተፈጠረች ትበላለህ ትጠጣለህ ታወራለህ ማያይታለህ አሁን በመድር ላይ ያለ የመጨረሻ ደሃ ብቸኝነት የሚሰማው ሰው ንጹህ አየር ይተነፍሳል ይተኛል ይበላል ይጠጣል ብዙ የሚያደርጋቸው ነው እነዚህ ሁሉ የሌሉበት ማለት ነው በሲኦል ማለት ከሰው ተፈጥሮ ውጪ የሆነ ዘግናኝ ቦታ ማለት ነው ከዘላለም እስከ ዘላለም የምትኖርበት ሴንስ የምታረገው የፍርሃት ማአት የስቃይ ማአት ያለበት ነው ውድ ያሌታ ሚዲያ ተመልካቾቻችን እንግዲህ እንደዚህ አይነት አስተማሪዎች ወይ ደግሞ በመረጃ እና በማስረጃ ከዘመኑ ጋር የሆነ እውነትን ያስታርቀን እንቀጥላለን በሚቀጥለው ፕሮግራም ከወንድም ኤርሚያስ ጋር በሀገራችን ጉዳይ በሴቶች ሂውማን ሄር ሚስጥር ያልተነገሩ ጉዳዮችን ደግሞ ይዘን ገብተን እንወያያለን ወትውልዱን እናነቃለን ይሄንን መንገፋበትና መንቀጥልበት ነው ኤርሚያስ ብቻ ሳይሆን በየቤተ እምነቱ ያላችሁ በእንደዚህ ድንቅ አስተምሮ ከዘመኑ ጋር አብሮ ማሳየት የምትችሉ ስክሪኑ ላይ በሚሄድ አድራሻ ኮንታክት አድርጉን እናንተን ደግሞ ይዘን ቀርባለን የጻፋችሁ ዘመኑ ያለቀ ነው እንግዲህ እንደሚታየው ሆነ አስፈሪ ነው ምን ያው ነገር በጣም የሚዘጋንን ነው ፍቅር ይቀዘቅዛል ይላል ይቀዝቅዞ እኛ ራሳችን ልንበላላ እየተባላንም ነው እውነታው ስለዚህ እናስተውል እንንቃ አንባቢ ያስተውል ይላል ማስተዋል ትልቅ ነገር ነው በእውነት ኤርሚያስ እጅግ አድርጌ አመሰግናለሁ በጣም በጊዜ መተ እንደዚህ ጥልቅና ድንቅ የሆነ ማብራሪያ ስለሰጠን እግዚአብሔር ይባርክ በዚሁ እንግዲህ መናገር የምፈልገው ይህ ዘመን እንደመጨረሻው ዘመን በኖ ዘመን ይበሉ ይጠጡ ያገቡ ይጋቡ ነበር እንደሚል ነው ግን የማምለጫው መርከብ ይሰራ እንደነበርና በመጨረሻ ያው እንደሞኝ ቢያዩት ቢሳለቁበት ያቺ ወጥፋት መምጣቷን እንዳልቀረ በዚህ ዘመንም ያሉ አገልጋዮች በዚህ ዘመን እንደ ሁሉም ሰው በተሻለ መጠን እግዚአብሔር ቢረዳው ራሱን መርምሮና አይቶ ራሱን ለመጨረሻው ዘመን ቢያዘጋጅ ለመጨረሻው ዘመን ገና ነው ብሎ እንኳን የሚያስብ ከሆነ በዛሬ ሌሊት አሁን የሚሄዱ አሉ ምናልባት ይሄን እናንተ ንግግር ሰምተው የሚያጨርሱ ሰዎች ድንገት የሚሄዱ ሰዎች አሉ ድንገት ሞት ድንገት እና እንደ ሁሉም ሰው እግዚአብሔር ቢረዳው እንደው የዘላለሙንና የፈጻሚውን ዋንኛ ቢያደርግ ባጀቱንም ዕውቀቱንም ነገሩን ሁሉ ለዚህ እንዲያደርግ እንደው በትህትና ለምናለሁ እናመሰግናለን አማሟትን አሳምርልኛል ያለ አባቶቻችን እንግዲህ ቀላል ነገር አይደለም መንፈሳዊ ዓለም እንዳለ ማወቅ ምድር ላይ ያሉ ነገሮችን ያስረጅናቸው ይሄን ፕሮግራም ሰብስክራይብ ላይክ ሼር በማድረግ አሁን ያነሳናቸውን ሐሳብ ያልተሰሙ የሚስጥር አሰራርን በጣም እናፍታታበት ከሀገራችን ኢትዮጵያ ጋር ትልቅ ጾም ጸሎት ፕሮግራም አለ ሀገራዊ ንስሐ የሚገባበት ፕሮግራም አለ ስለ እስራኤል የተጸለየበት አለ የሴቶች ሂውማን ሄር የሚስጥር አሰራር ዲጂታል ገንዘብ በተለያየ መልኩ ያሉትን ደግሞ በሚቀጥለው ይዘን መጣለን እስቲ ኮሜንት ላይ በዚህ ጉዳይ ላይ ጥያቄ ካላችሁ አስቀምጡልን ወንድም ኤርሚያስን ጠይቃለን ሰላምና ፍቅርን ተመኘን ሻሎም
ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርሰመን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ።